ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። በክረምቱ የዝውውር መስኮት ምን አይነት ተጫዋቾችን ሊቨርፑል ያስፈርማል? እንዲሁም ደግሞ ሊቨርፑሎች እንግዲህ ስማቸው በስፋት ከካማቪንጋ ጋር እየተያዘ ይገኛል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ባየር ሙኒክ፣ ሪያል ማድሪድ ኢዮ ቦአዲ ለማስፈረም ፍላጎት አሳይተዋል ተብሏል። ሊል ተጫዋቹን ማቆየት እንደሚከብዳቸው ቢያውቁም የ18 ዓመቱ ታዳጊ ቢያንስ ለተጨማሪ 1 ዓመት በክለቡ እንዲቆይ ስምምነት ለመድረስ ተስፋ ተደርጓልና ይህ ተጫዋች በጣም ኳሊቲ ያለው ተጫዋች ነው። ሊቨርፑልም ከፍተኛ ፍላጎት እያሳየ ይገኛል። ኢዮ ቦአዲ በዚህ ክረምት ከሊል እንደሚለቅ ይጠበቃል። ሆኖም ሊል ተጫዋቹን ለተጨማሪ 1 ዓመት ለማቆየት ወይም በውሰት እንዲቆይ ወይም ቅድመ ስምምነት ወይም ፕሪ አግሪመንት ለመፈጸም ተስፋ አድርጓል። ሊል ለተጫዋቹ ቢያንስ 80 ሚሊዮን ዩሮ ይጠይቃል። በዚህ ክረምት ወዲያውኑ ዝውውሩ ከተፈጸመ ደግሞ የዝውውር ዋጋ 100 ሚሊዮን ዩሮ ሊበልጥ እንደሚችል ቤን ጃኮብ ዘግበዋል። የኢንተር ሚላን ስፖርቲንግ ዳይሬክተር ፒሮ ስለ ከርቲስ ጆንስ ዝውውር እንዲህ ሲሉ ተናግሯል። ጆንስን እንደምንወደው ፈጽሞ አልካድኩም፣ ግን በእኛና በሊቨርፑል የተጫዋቹን ዋጋ በምንገበግብበት ጊዜ ትልቅ ልዩነት አለ። ሊቨርፑል ተጫዋች የሚገባው ዋጋ ነው ብሎ የሚያምነው መጠየቅ ሙሉ መብቱ ነው። ይህን ስምምነት ማሳካት ግን ከባድ ነው። ሊቨርፑሎች እየጠየቁት ያሉት የዝውውር ጥያቄ ለኢንተር ሚላኖች እንዳልተዋጠላቸውና ተጫዋቹን በዚህ ሁኔታ ለማስፈረም ምንም አይነት እንቅስቃሴ ለማድረግ ዝግጁ እንዳልሆኑ እየተገለጸ የሚገኘው። ስለዚህ አሁን ባለው ሁኔታ ኢንተር ሚላኖች ተጫዋቹን ለማስፈረም እንቅስቃሴ ከማድረግ ራሳቸውን እንደቆጠቡ እየተገለጸ ይገኛል። ፍሎሪያን ቨርትዝ በዓለም ዋንጫው 4 ጨዋታ ተጫውቶ 3 አሲስት ማድረግ ችሏል። በፕሪሚየር ሊጉ 33 ጨዋታዎችን መጫወት ችሏል። 3 አሲስት ማድረግ ችሏል። እንግዲህ እዚህ ጋር የምንመለከተው ምን ያህል ጋፕ እንዳለ ነው በፕሪሚየር ሊግና በዓለም ዋንጫው መካከልና ማንም የትኛውም ተጫዋች ቢሆን ከጎኑ የሚጫወቱ ተጫዋቾች በሚገባ ብቃቱን አውጥቶ እንዲጫወት ሊያደርጉት ይችላልና ይህ ነገር ይሄን ያህል አስገራሚ ሊሆን አይችልም። በዓለም ዋንጫው ለሀገራቸው በሶስቱም የምድብ ጨዋታዎች ላይ ከተሰለፉት የፕሪሚየር ሊግ ተጫዋቾች መካከል ኮዲ ጋክፖ 7.85 የበለጠ ከፍተኛ ሬቲንግ ያገኘ ተጫዋች ሆኗል። ራሱን በሚገባ እያሳየ ይገኛል። የብዙ የአውሮፓ ክለቦችን ቀልብ እየሳበ እንደሆነ ይታወቃል። ቶተንሃም ደግሞ ተጫዋቹን ከሚፈልጉ ክለቦች መካከል ዋነኛው ነው። ሊቨርፑሎች ቀደም ሲል የሰሜቪልን ሁኔታ ተመልክተዋል ተብሏል እና በተጫዋቹ ላይም ከፍተኛ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ከሱ ባሻገር የብራድሊ ባርኮላንም ሁኔታ እየተመለከቱት እንደሆነ ነው እየተገለጸ የሚገኘው። ፒኤስጂ ምንም እንኳን አዲስ ተጫዋች ቢመጣም ብራድሊ ባርኮላን ለሽያጭ የማይቀርብ ተጫዋች ነው ብለው እንደሚያስቡ ነው እየተገለጸ የሚገኘውና ይህን ተጫዋች ማዘዋወሩ ትንሽ ከበደ ሊል ይችላል። ፒኤስጂ የብራድሊ ባርኮላን ዋጋን ማንቸስተር ሲቲ ለኢሊዮት አንደርሰን ከከፈለው 116 ሚሊዮን ፓውንድ በላይ ከፍተኛ መሆኑን ያስቡታል ተብሏል። ትንሽ እዚህ ጋር ሊያስገርም ይችላል። ምክንያቱም ይሄ ተጫዋች እንግዲህ ቋሚ ተጫዋች አይደለም፣ በፒኤስጂ በቂ የሆነ የመሰለፊያ እድልን እያገኘ ያለ ተጫዋች አይደለም። ይህ የሚያሳየው እንግዲህ ተጫዋቹን ለሽያጭ አናቀርብም የሚል መልእክት ያለው ንግግር ነው። እዚህ ጋር እንግዲህ በአሁኑ ወቅት እንግዲህ በሙሉ እርግጠኝነት መናገር የሚቻለው ባርኮላ 100% ከፒኤስጂ ይለያያል ተብሎ ነው። አሁን ሊቨርፑል ለእሱ እንቅስቃሴውን በጠንካራ ሁኔታ የሚያፋጥንበት እድል ትልቅ ነው። ለረጅም ጊዜ የነበረውን ፍላጎት ወደ ተጨባጭ የዝውውር ጥረት ሊቀየር እንደሚችል ነው እየተገለጸ የሚገኘው። ግን አሁን ከፍተኛ የዝውውር ጥያቄ የሚጠይቁበት ሁኔታ አለ። እንግዲህ አሁን ሊቨርፑሎች የአንዲሁም አንድን የማግኘት እድላቸው በጣም ጠባብ ከመሆኑ አንጻር ሌሎች አማራጮችን ይጠቅማሉ። ብራድሊ ባርኮላ ደግሞ በዝውውር ራዳራቸው ውስጥ የገባው ተጫዋች ነው። ከሱ ባሻገር ግን የሳማቪልንም ሁኔታ የማይከታተሉበት እውነት የለም ለማለት እዚህ ጋር ሊከብድ ይችላል። ምክንያቱም ሁሉንም አማራጮች ሊቨርፑሎች ለመከታተል ዝግጁ ናቸው ተብለዋል። ሪያል ማድሪድ ለዝውውር ካስቀመጣቸው ተጫዋቾች መካከል ካማቪንጋ አንዱ ሲሆን ይህም የሊቨርፑል ትኩረትን ስበዋል። ሪያል ማድሪድ የተጫዋቹ ዋጋ 60 ሚሊዮን ዩሮ ገደማ ሲሆን ሆኖም ካማቪንጋ በዚህ ክረምት ስፔን ለቆ የመሄድ እቅድ የለውም። ለዚህም ወኪሎቹ የሚቀርቡለትን ጥያቄዎች እንደሚያዳምጡ ነው እየተገለጸ የሚገኘው። ሊቨርፑል ከሪያል ማድሪድ ጋር ለመሃል ተጫዋች ኤድዋርዶ ካማቪንጋ በተገመተው 52 ሚሊዮን ፓውንድ ስምምነት ሊያደርጉ እንደሚችል ነው እየተገለጸ የሚገኘውና ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ሊቨርፑሎች ራሳቸውን ለማጠናከር ከሚመለከቷቸው ተጫዋቾች እንግዲህ ካማቪንጋና ኢዮ ቦአዲ በዋነኝነት ይጠቀሳሉ። ከሁለት አንዱን ወደ አንፊልድ ለማምጣት ዝግጅት ያደርጋሉ ተብሎ ይጠበቃል።
ክሪስታል ፓላስ የሊቨርፑል ተጫዋች ሃርቪ ኤሊዮት ሁኔታን እየተከታተሉት እንደሆነ ተገልጿል። ተጫዋቹ እንግዲህ በሊቨርፑል ቤት ያለው ቆይታ እስካሁን ድረስ አልታወቀም። ምንም እንኳን እንግዲህ አዲሱ አሰልጣኝ አንዲ ኢራኦላ ለተጫዋቹ እድል ሊሰጡት የሚችሉበት እድል ቢኖርም ነገር ግን እስካሁን ድረስ መዳረሻው ያልታወቀ እንደሆነ ይታወቃልና ስለዚህ አሁን ሊቨርፑሎች ተጫዋቹን ወደ ሌላ ክለብ የመሸጥ እድል ይኖራቸዋል። ክሪስታል ፓላስ ደግሞ የተጫዋቹ ፈላጊ ሆኖ ብቅ እንዳለ እየተገለጸ ይገኛል። እኔ በእግር ኳስ ህይወት ያሳለፍኩት መጥፎ አጋጣሚና ህይወት ማንም ተጫዋች እንዲያሳልፈው አልፈለገም። ለተጫዋቾች መምረጥና ውሳኔ ማድረግ ቀላል ቢመስልም በጣም ከባድ ነው። ትልቁ ውድቀቴ በሊቨርፑል ቤት አለመቆየትና መጫወት አለመቀጠሌ ነው ሲል እንግዲህ የቀድሞ የሊቨርፑል ተጫዋች የሆነው ፊሊፕ ኮቲኒዮ ተናግሯል። እንግዲህ በጣም ድንቅ የሚባል እንቅስቃሴ ማሳየቱ ይታወቃልና በሊቨርፑል ቤት ነገር ግን ወደ ባርሴሎና ከሄደ በኋላ ህይወቱ ሙሉ ለሙሉ እንደተቀየረና መስጠት ያለበትን ነገር መስጠት እንደተሳነው እናውቃለን። ስለዚህ በዚህ ሁኔታ ደግሞ ቁጭት ውስጥ እንደገባ ለማንጸባረቅ ሞክረዋል። በ20 ሚሊዮን ፓውንድ አካባቢ የመልቀቂያ ውል ያለው ተጫዋች እንግዲህ ቦን እንደሆነ ይታወቃል። ሊቨርፑል እሱን በእርግጥ ይመለከተው ነበር። ነገር ግን በአሁኑ ጊዜ አቋሙ ወደታች እየወረደ ስለሆነ ስለዚህ አጭር ጊዜ መፍትሄ ብቻ ሊሆን ይችላል። በጣም በተቀነሰ ዋጋ ማስፈረም ካልተቻለ በስተቀር ሊቨርፑል ለእሱ እንቅስቃሴ ያደርጋል ብዬ አልጠብቅም ሲል ታማኝ የሆነ የዜና አውታር ዘግቧልና የተጫዋች እንግዲህ ወደ ሊቨርፑል የማምራት እድሉ በጣም ጠባብ እንደሆነ ነው እየተገለጸ የሚገኘው። በዚህ ምክንያት ሌሎች አማራጮችን ይመለከታል ተብሎ ይጠበቃል። በዚህ ክረምት ወይም በውሰት ወይም በቋሚነት ከክለቡ ይለያል። በቋሚነት የሚሸጥበት እድል እንዳለ ማስባለሁ። ምክንያቱም ብዙ ጊዜ ከእግር ኳስ ርቆ ቆይቷል። ሊቨርፑል ደርስበት የሚፈልግበትን ደረጃ ይደርሳል ብለው አያምኑም። ነገር ግን ለቋሚ ዝውውር በቂ ፍላጎት ካልተገኘ በውሰት እንዲሄድ ሊፈቅዱለት ይችላሉ። በዚያም ራሱን እንዲያሳይ በማድረግ ወደፊት በጥሩ ዋጋ እንዲሸጥ ገበያ እንዲፈጠርለት ያደርጋሉና በማንኛውም መልኩ በመጀመሪያው ቡድን ውስጥ ሲሳተፍ አልጠብቅም ሲል እንግዲህ ስቴቨን ባዜቲች በሊቨርፑል ቤት የመቆየት እድሉ ጠባብ እንደሆነ ለመግለጽ ተሞክሯል። ስለዚህ ይሄ ተጫዋች ከሊቨርፑል የሚለቅበት እድል እጅግ ሰፊ ነው። ሌሎች አማራጮችን እንግዲህ ወይም በውሰቱ ሊቨርፑል የሚለቅበት እድል ሰፊ እንደሆነ ተገልጿል። በዛሬው ዕለት ሊቨርፑል የተመለከቱ ስፖርታዊ መረጃዎች እንግዲህ ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካሙን ዘመን